እሱ እጃቸውን ዘርጉና እሳት በልሴ ጨምሮ እንደገና እሳት በሉ። የመጨረሻ እሳት በሉ። አሁን ተበልታል። ነፍሱን ተፈለገበት ሶስተኛ ቀን ነው ዛሬ። እሱ ራሱ አውቆ አይደለም የመጣው፣ ዝም ብሎ ጎትቶ ነው ሰይጣን። ዝም ብሎ ያመጣው። ሊወጣ ነበር። አሁን ምን ልትሆን ነው የፈለከው? ንገረኛ፣ ምን ልትሆን ነው የፈለከው? ቶሎ ተናገር። እሱ ምን ልታደርግ ነው የፈለከው? ሰርቶ እንደገባ። እሺ ቀጥሎስ? ባዶ ልታደርግ። ሌላውስ? ዘመኑን ሁሉ ምን እንድታደርግ? ታንከራቶ እንድኖር። ቀኝ እጅን ከፍ አድርግ። ሰይጣን ባወራው ቃል ባንተ በረከትን አዛለሁ። ዘመኔን ሁሉ ለመብላት የወጣ ዋናው ዛሬ ተይዟል። አንተ ዘላ አሜን በለጀ እንዲህ በል። ዘመኔን ሁሉ በሉሴ ሊበላ የወጣው በሉሴ ዛሬ በራቴ ታባላ። ጊዜ አልቋል። ዘመኑን ሕይወቱን ቤቱን ነገሮች ኪሱን በረከቶችን ለቃ 3 ጊዜ በታላቅ ድምፅ ሂድ። ቀጥል። በታላቅ ድምፅ 1 በታላቅ ድምፅ ቀጥል። የመጨረሻ ጫይ ወደ ኋላ ጥለህ ሂድ። አዲስ ነገር ማድረግ ወይ ጊዜ የማድረው ጌታ ዛሬ በዙፋኑ እዚህ ቸርች ላይ ኢየሱስ አለ። አሜን። እዚህ ቸርች ላይ እውነት አለ። አሜን። አንድ የምመሰክረው ነገር ምንድነው? መጀመሪያ እኔ ወደ ጌታ ስመጣ ፓስተር ነቢይ ሰው አይደለም ያመጣኝ። እኔና እሱ እንተዋወቅ ከምድረ በዳ ነው ያመጣኝ። ተርዚኔን ወጥሮ ኃይልነቱን አሳይቶኝ ነው ያመጣኝ። አሜን። ሃሌሉያ። አሜን። ከዚህ ድሬዳዋ ለመሄድ በዘይት ጸልይና ስጠኝ እያልኩት ለበረከት ላከልኝ። ለበረከት ሲልክልኝ ለእህቴ ለረጅም ጊዜ ትታመማለች። ባሏ ሞቶ ነበረ። ሄጃውን በቅርብ እኮ እና ዘይቱን ይዤ ሄዳለሁ። ዘይቱን ይዤ ከገባው ጀምሬ የነብይ ነው ይሄው። እኔም ጸልዬላት ሰጠው። ሱካር፣ ግፊት ምናምን የተባለው ነገር ዳቦ ሻይ እንዳጠጭ የተባለችው መጠጣት ጀመረች። አሜን። መቼ? የዛኑ ቀን። ክብር ለእግዚአብሔር። እኔ እሱ አይደለም የገረመኝ፣ የፍየል ገረመኝ። ሰው ለካ እግዚአብሔር በፍየል ውስጥ ይሰራል እንዴ! ፍየሏ ወለደችና ፌንት ነቀለች። የማን? ጎረቤቷ አጋጣሚ እሷም የወታደር ሚስት ናት። እሱ ጎረቤቷም ወታደር ነው። ባለቤቷ ጋር አንድ ላይ ናቸው። የደቡብ ሰው ወለደች። ፍየሏ ስትወልድ ልትሞት ደረሰች። በጣም የሚገርም ነገር እግዚአብሔር እኛ ስናየው አሳንሰናል ነው። በእግዚአብሔር አናሳንሱ። ብዙ ነገር እዚህ ቤት ውስጥ ትልቅ ነገር እያየው ስለሆነ እኔም የማየው ነገር ስላለ፣ ስለዚህ ፍየሏ ላይ ቅባቷን ሰጥቷት
ቅባቷ ስትሰጧት ይሄ ነገር የመጣው መቼ ነው? ከትናንትና ወዲያ ነው። ተደውሎልኝ እባክህ ለዛ ነብይ ሂድና መስክርልን ያለው። ቅባቱን በጥብጠው እንደዚህ ሰጧትና ፍየሏ ልትሞት ያለችው ህይወቷ ወደ ራሷ ተመለሰ። ፍየሏ ዳነች። በጣም የሚገርም። ሶስተኛ እዚሁ አዳማ ጎረቤቴ ነው። እዚሁ አዳማ ጎረቤቴ ነው። ባለቤቴ በጣም ጸልያለች። አሁን በሱም የተነገራት ብዙ ነገር አለ በመንፈስ ቅዱስ። የኔ አላወራውም፣ የዚህ ቤት እሱ ይወቅ። አላወራውም፣ ብዙ ነገር አለ። አሁንም በቅርብም ትልቅ በረከት እጨብጠዋለሁ። በሚሊዮን የሚቆጠር ነገር እጨብጠዋለሁ፣ ጨብጬዋለሁ። አላወራም የምለው ብዙ ነገር ነው።